እንዴት ፍጡር ወደ ፍጡር ይጸልያል? አሁን እኛ ጋር ያለው ቁጭት አባቶችም ጋር አለ። እንዴት ካንተ ጋር እዚህ ሲበላ ሲጠጣ ሲያክ ወደ ነበረ ሰው እየተጸልያለ? ስለዚህ የጥንቷ ቤተክርስቲያን የማታውቀው የአጋንንት ትምህርት ነው የምትከተሉት። ሰው ወደ ፍጡር እንዴት ይጸልያል? ሰው ወደ ፍጡር እንዴት ይጸልያል? እኔ እኮ በእውነት ሊገባኝ የማይችለው ነገር ሰው ወደ ፍጡር እንዴት ይጸልያል? ይሄ እኮ የቤተ ክርስቲያንን በምድር ላይ እኔ ይህንን ነገር በጣም ደጋግመን እንስራበት ወገኖች። በቃ እኔ በእውነት ሰው ፍጡር የኔን ድምፅና የኔን አምልኮ የኔን ጸሎት ይናፍቃል እንጂ ከእግዚአብሔር ውጭ እኔ ለሰው አልሰጥም። በኢየሱስ ይሄ ሊትራሊ የአጋንንት ትምህርት ነው። እውነት ብዙ እኮ አንዳንድ ነገሮች እኮ አሉ ቅድም ላልኳቸው እንትን የምንለው፣ ይሄ ግን ሊትራሊ የአጋንንት ትምህርት ነው። ተናደዱ ብትፈልጉ። መጽሐፍ ቅዱስ ላይ የማያውቀው አባቶች ያላስተማሩን ማንም ያላስተማረው ሊትራሊ ይሄ ከሆነ ቦታ የተቀበላችሁት ከክፉ ሰምታችሁ የተቀበላችሁት ትምህርት ነው። እውነት በጣም ቀላሉ እንትን ማለት ነው። ምዕመናን እንደዚህ አሁን ጥቅስ አያመጡም። ለወንጌላውያን የሆናችሁ ወንድሞቼ ለእናንተ ነው የምነግራችሁ። ጥቅስ አያመጡም። ከመጽሐፍ ቅዱስ ምንም ነው ሊያሳያችሁ ማይችሉት። ከዛ ግን ትንሽ ይንጠራራሉ ይሞክራሉ ማለት ነው። ከዛ አሁን የኤልሳ አጥንት ምናምን አነሳው ይላል እና የኤልሳ አጥንት አነሳውና ምንም ነው የማይገናኘው ባይዙ እና ምን ብላችሁ ትጠይቃላችሁ። ይሄው የሳሙኤልን መንፈስ የሆነች ሙታን ሳቢ ሴትዮ አነሳች። ከጥያቄያችን ጋር ምን ያገናኘዋል? አሁንም ታወራላችሁ ምናምን። ደን ፋይናሊ ጥያቄው ወደ ጻድቃን ወደ ቅዱሳን ሰማዕታት ወደሚባሉት እና ወደ መላእክት መጸለይ የሚል ነው። የታለ ከምድር ሆኖ ጸሎትን ያቀረበ የሚል ጥያቄ ትጠይቃለች። በቃ ይሄ እሱን ያሳያል ብሎ ግግም ካሉ ነው ይሄ ሙታን ሳቢዋ የሳሙኤልን መንፈስ የሚመስል ባይዘ የትኛውንም ኮሜንተሪ ሄዳችሁ ተመልከቱ። የአጋንንት ስራ ነው እዛ ጋር የተደረገው ያ ክፍል ማለት ነው። ሴቷ ሲጀመር ሙታን ሳቢ ናት፣ ጠንቋይ ናት። እንግዲህ ትክክለኛውን የሳሙኤልን መንፈስ ታስነሳዋለች የሚል ነገር አይታመንም እና ሐሰተኛ አጋንንትን ያስነሳችው ተብሎ ነው የሚፈታው። ሲፈታ ለመሸወድ ማለት ነው ሳኦልን እና ሌሎች ክፍሎችንም እንደዛ ብሎ ሲያነሱ መጨረሻ ላይ እሺ እንደዛ ከሆነ እንደዛ ብሎ ይፈታል ማን ነው? የትኛው ቤተክርስቲያን አባት እንደዛ ብሎ ፈታል? እዚህ ክፍል ላይ ቆመን ለቅዱሳን እንጸልያለን፣ ወደ ቅዱሳን እንጸልያለን፣ እዚህ ክፍል ላይ ቆመን ወደ መላእክት እንጸልያለን፣ ጸሎቶቻችንን ይሰማሉ የሚል ማን የነገረ? ስለዚህ የጥንቷ ቤተክርስቲያን የማታውቀው የአጋንንት ትምህርት ነው የምትከተሉት። ኖሮ አያውቅም። በጥንቷ ቤተክርስቲያን አይታወቅም። ቅድም ዜድ ያለውን ቃል በቃል እነ ኦግስቲን ሲናገሩ ነበር። እንዴት ፍጡር ወደ ፍጡር ይጸልያል? ቃል በቃል ብለዋል። እንደዚህ ባይዙ አሁን እኛ ጋር ያለው ቁጭት አባቶችም ጋር አለ። እንዴት ካንተ ጋር እዚህ ሲበላ ሲጠጣ ሲያክ ወደ ነበረ ሰው እየተጸልያለ? የቤት ኪራይ ስታበድርለት ወደ ነበርከው ሰው ትጸልያለ? አይሆንም። እሱ ወደ ሄደበት እዛ ወዳለው ወደ ጌታ ጸልይ፣ እዛ ይኖርበት። የእንትን ሲቲ ኦፍ እንትን ላይ ነው ያለው ታውቃለህ። ሲቲ ኦፍ ጋድ ላይ አለ። ሲቲ ኦፍ ጋድ ቡክ 22 ላይ ቻፕተር 10 ላይ ማለት ነው። እና በፍጹም ነው የሚለው። በቃ በፍጹም ወደ ሞቱ ሰዎች ምን አንልም ይላል፣ አንጸልይም ይላል በምንም ተአምር። ከሁሉ ደግሞ በጣም የሚገርመኝ ግን የእንትና ነው የአማንሻ የታለ የኦሪጂን ማለት ነው። በቃ በቀጥታ ወደ አይጸለይም አለ። በቃ ከሰይጣን ጋር ከእንትን ጋር አያይዞ ነው እሱ ላይ የሚጽፈው ማለት ነው። እና በዛን ጊዜ እንኳን ያልተደረገ
የቅዱሳን ጸሎት የሚለውን አይ በቃ እንደዚህ ከሆነ የስላሴን ችግር እኮ እኛ የምንከሰሰው በዛ እኮ ነው። ለምሳሌ የሆነ ቶፒክ ያነሱና ቸርች ፋዘርስ በዚህ ጉዳይ ላይ እንደዚህ ብለዋል እና ለምንድን ነው የማትቀበሉት ይላሉ። እና በቃ እዛ ይቸነከራሉ ሄደው ቸርች ፋዘርስ ብለዋል፣ ስለዚህ መቀበል አለብህ። ቸርች ፋዘርን አትቀበሉም ማለት ነው እንግዲህ እነሱ ናቸው ለጉዳዩ ቅርበት እንደዚህ ያላቸው፣ ስለዚህ መታመን አለበት ያ ጉዳይ ይላሉ። ኢስ ኦኬ፣ ጥሩ አርጊመንት ነው። ግን እንደዚህ አይነት ቶፒኮች ላይ ደግሞ መተህ ለምሳሌ እነሱ ይጸልያሉ፣ ኢንቮኬሽን ኦፍ ሴንት ይቀበላሉ። ይኸው ኦሪገን እኮ ወደ እግዚአብሔር ብቻ ነው የሚጸልየው ወደ ፍጡር አይጸልይም ብለው ተቃውመዋል ምናምን ብለህ ስታነሳ ከዛ በኋላ አይ ደግሞ እንደዚህ ደግሞ የተናገረ ሰው ደግሞ ሌላ ሰው ደግሞ አለ ምናምን ይለዋል። ይሄ አርጊመንት ለአንተ አይሰራም። ኦኬ አንተ የሆነ ነገር አንስተህ አይ መጽሐፍ ቅዱስ እንደዚህ ይላል ቸርች ፋዘርስ እንዲህ ብለዋል ስትል አይ ቸርች ፋዘርስም በዚህ ጉዳይ ላይ መጽሐፍ ቅዱስ እንደዚህ ስላለ ምናምን ስትል በቃ የቸርች ፋዘርን አትቀበልም። እነሱን ደግሞ ተቀበሉ ይሄን ስትላቸው አይ ይሄንን አንቀበልም እሱ ያለውን ይለዋል። ልክ እነሱ የቸርች ፋዘርን ደሆል ቸርች ፋዘርስን እንደሚቀበሉ የእነሱ ትምህርቶች በሙሉ የእነሱ ትምህርት እንደሆኑ ነው የሚያስቡት። ግን መሰረታዊ የሆነ የአምልኮ ልምምዳቸው ላይ እንደዚህ አይነት ጥያቄዎችን ስታነሳና የቸርች ፋዘርስ አገኒስት ናቸው ስትል በቃ አታንሳብን ይለዋል። አሁን ይጣላሉ፣ እዚህ ጋር ከቸርች ፋዘር ጋር ይጣላሉ። በቃ ወደዛ እንሄድም እዚሁ እንቆይ ምናምን ይለዋል። አሁን ቅድም እንዳልከው አልፎ ተርፎም ቅድም ልጆ እንደገባው እንዳቃጠልከኝ ማለት ነው። ገስት ላይ ጥደህ ስላሴም እኮ የለም አለ። እንግዲህ አፖሎጀቲክስ ላይ የሚሰራ ልጅ ነው እንግዲህ አፖሎጂስት ነኝ የሚል ልጅ ነው እና ሲጨንቀው ስላሴም እኮ የለም አለ እና ገደልከኝ እያዘብኩት የምሬን እኮ ነው። እንደዛ እኮ አለ መጨረሻ ላይ እኮ ጨንቆት ማለት ነው። ስላሴም እኮ የለም ልታመጣ አትችልም ማለት እና በትክክል አሁን ወደ ቅዱሳን መጸለይ ወደ ሞቱ ቅዱሳን መጸለይ ምንም ጥያቄ የለውም። እኔ ከዚህ በፊትም ውይይት አድርጌበታለሁ በዚህ ጉዳይ ላይ ፎርማል ዲቤትም አድርጌበታለሁ። እኔ ሊትራሊ ወደ ሞቱ ቅዱሳን መጸለይ መናፍስ ጠሪነት ነው ብዬ ነው የማምነው። መናፍስ መጥራት ነው ብዬ ነው የማምነው እንጂ ትክክል መናፍስ ጠሪነት ነው እንጂ ወደ ሞተ ቅዱሳን አይጸለይም፣ ነውር ነው። መጽሐፍ ቅዱስ በግልጽ ያስቀምጣል አይደለ እንዴ? የፍጥረትን ሁሉ ጸሎት የሚሰማ እግዚአብሔር እንደሆነ መጽሐፍ ቅዱስ በግልጥ ይናገራል። አባቶችም የጸለዩት ወደ እግዚአብሔር ነው፣ እግዚአብሔርም ሰምቷቸዋል። ጸሎትም ታውቃላችሁ አስተምረን ሲሉት ኢየሱስ ማቴዎስ 6 ላይ አይታችኋል አይደል? በሰማይ የምትኖር ብሎ ነው የጀመረው። ራይት በጣም በርካታ ፊልጵስዩስ 4 ላይ ማየት ትችላላችሁ። ቅድም እንዳልኳችሁ ወደ ኦልድ ቴስትመንት ደግሞ ከሄዳችሁ ዳዊት 65:2 ላይ ይመስለኛል በቀጥታ ይናገራል። በቃ የሰውን ጸሎት የሚሰማው እግዚአብሔር እንደሆነ ማለት ነው። በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ እግዚአብሔር ብቻ ጸሎት ሰሚ እንደሆነ ማለት ነው። እና መጽሐፍ ቅዱስ ማያስተምረው ሐዋርያት ማያስተምሩት የቀደመችው ቤተክርስቲያን ያልተገለገለችበትን የሌለ ልምምድ የሆነ ሰዓት ላይ ተነስቶ አይ ወደ ቅዱሳን እንጸልያለን፣ ይሄ ትክክል አይደል። መናፍስ ጠሪነት ነው። በቃ የሞተ ሰው መጥራት። ከዛች ሳሙኤልን አስነሽልኝ ብሎ ተደብቆ እንደሄደው ሳውል መናፍስ ጠር በቃ እንደዛ ማለት ነው። ወደ ሞተ ሰው መጮህ እንደዛ ነው። እና የምትጸልዩ ካላችሁ እንደዛ ወደ ሞተ ሰው የምትጮህ ካላችሁ አቁሙ። መናፍስት እየጠራችሁ ወደ እግዚአብሔር ይሰማል። እግዚአብሔር አልሰማም አላለም የእናንተን ጸሎት። የስጋ ለባሹን ሁሉ ጸሎት ሰሚ እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። ቀጥታ አባቴ ወይ ብላችሁ ጸልዩ። ኢየሱስ እንደዛ አይደለም? አሁን ኢየሱስ የምታገኙት እኮ ምድር ላይ እየተመላለሰ በዛን ጊዜ ብትኖሩና ወክ እያደረጋችሁ ድንገት ኢየሱስን ብታገኙት ኢየሱስ ጸሎት አስተምረኝ ብትሉት የሚላችሁ እኮ ተመሳሳይ ነው። ለሐዋርያቱ ያለውን እኮ ነው የሚላችሁ። አስተምረን ሲሉት እሺ ያለና አባታችን በሰማይ የምትኖር ብሎ ጀመረ። በቃ ጸሎት እንደዛ ነው። አባታችን ተብሎ ነው የሚጀምረው እንጂ በሰማይ ወዳለው ወደ አባታችሁ ነው እንጂ የምትጸለየው ወደ ሰው ወደ ሞተ እንትና እናንትና ጸሎት ትክክል አይደለም። እነሱም ሊሰማችሁም አይችሉም፣ ጸሎትን ሊቀበሉም አይችሉም። እና ይሄ ትክክል አይደለም። መጽሐፍ ቅዱሳዊ ግራውንድ የለውም። በቸርች ፋዘርስ እንደዛው
በቀደመችውን ቤተክርስቲያን የሚታወቅ ትምህርት አይደለም እና መናፍስ ከመጥራት ተቆጠቡ። ወደ እግዚአብሔር ጸልዩ። ስትሄዱ በቃ ወደ እግዚአብሔር በቀጥታ ጸልዩ። እሱ ጸሎታችሁን ይሰማል። እግዚአብሔር ጸሎት ይሰማል። ስለዚህ እንደዛ ነው መሆን ያለበት ማለት ነው። የሚገርመው እኮ ይችን ነገር ብቻ ልበል። የሚገርመው እኮ ቅድም ቃልዬ ሲያነሳ የነበረው እኮ በጣም ከወሳኝ ክፍል እኮ ነው። መጽሐፉ ሲነግረን ኢቭን የጸሎታችን ኢኔብል ጸሎታችንን ራሱ እኮ ፈር እንዲይዝ እንዴት እንደምንጸልይ እኛ ስለማናቅ በማይነገር መቃተት እኮ በውስጣችን ራሱ እኮ ያንን እንኳን እኮ እንትን እንድናደርግ እኮ የሚያደርገን እኮ መንፈስ ቅዱስ ነው። ሃው ዴር ዩ መንፈስ ቅዱስ ወደ ተክለ ሃይማኖት ያጸልየኛል። ከተክለ ሃይማኖት እንደገና ደግሞ ተክለ ሃይማኖት ደግሞ መልሶ መንፈስ ቅዱስ እግዚአብሔርን ይለምናል። መንፈስ ቅዱስ ወደ አርሴማ ያጸልያል። ሳረሳው ምን እንደሚሉ ታውቃለህ? አንዳንድ ስታነሳ ቆይ እንዳዘጋው ይህንን ስላስታወስኩ ነው። ይሄኛውንም በለው ምን ይላሉ መሰለህ? አርጊመንት ይህንን ስታመጣ ለምሳሌ ፓስተር እንጸልይልኝ አትለውም ይላሉ። ፓስተር እንጸልይልኝ አትለው፣ ፓስተር አይጸልይልም፣ እግዚአብሔር አይሰማው ምናምን የሚለው አርጊመንት ያወጣ። እኛ ወደ ፓስተር ጸልየን አናውቅም፣ ወደ ሰው አርጊመንት ያወጣ። እኛ ወደ ፓስተር ጸልየን አናውቅም፣ ወደ ሰው ጸናቃለን። ግን በህይወት ስላለ ማለት ኤግዚስት ስለሚያደርግ ነግረ ነው ጸልይልን። እኔ አሁን ዜድ ጋር ደውዬ ዜድ እባክህ ትንሽ አሞኛል ጸልይልኝ ልለው ይችላለሁ። ይጸልይልኛል፣ ጌታ ደግሞ ይሰማዋል። መጽሐፍ ቅዱሳዊ ነው። እንግዲህ ወደ ዜድ ግን ጸልዬ አላውቅም። ሰው ወደ ሰው ጸልዮ አያውቅም እኛ ቤት እና በህይወት ካገኛቻቸው ንገሯቸው። ጻድቅ የምትሏቸውን ሰዎች ብታገኛቸው ከሆነ ንገሯቸው፣ ጸልዩልን በሏቸው፣ ይጸልዩላችሁ። እሱን ይሰማል እግዚአብሔር ቢጸልዩላችሁ። እኛ ምንለው አሁንም ወደ ሞተ ቅዱስ ወደሚባለው ቅዱስም ይሁን አይሁን ሰውየው ቅዱስ ካላችሁ ኦኬ፣ ወደ ሞተ ሰው መጸለይ ግን መናፍስት ጠሪነት ነው እንጂ እሱ ሊሰማ አይችልም። የሞተ ሰው ጸሎት ሊሰማ አይችልም። በምድር የሚኖርም ሰው ጸሎት ሰምቶ አያውቅም፣ ሊሰማም አይችልም። ስለዚህ እኛ አንጸልይም ወደ ምድር ላይ ወዳሉ አገልጋዮች ማለት ነው። ያ ነውርም ነው እንጂ ማለት መንፈስ ቅዱስን የአንተን ጸሎት ወደ ሞቱ ሰዎች አድራሽ። እኔ ብዙ ጊዜ የምጠይቃቸው ጥያቄ እኮ ይሄ ነው። ኦኬ አሁን ትላንትና ያ ልጃኬ አስቺ የዚህ እኮ አንተ ቤት እኮ ስናወራ የነበረው እኮ በዚህ ጉዳይ ምንም በቃ ሊመልስ ያልቻለው ነገር ምንድን ነው? እንዴት ነው የምትጸልየው? ምንድን ነው የምትለው አልኩት። ምንድን ነው የምትለው? ለምሳሌ አሁን እኔ አርሴማ ምን ብዬ ነው የምጸልይላት? እንደውም እንደዚህ ሴናሪዮ የሰራሁለት ኦኬ እኔ አሁን ኃጢአት ሰርቻለሁ። እኔ አሁን መጸለይ ፈለግኩኝ። ጓዳ የገባሁኝና ቅድስት አርሴማ ወይ እባክሽን ብዬ ወደ እርሷ መጸለይ ፈለግኩኝ። ምንድን ነው ሚዲየም ኦፍ ኮሚኒኬሽን ነው? በሁሉ ቦታ ተገኝታ ነው ወይ የምትሰማኝ? ወይንስ ደግሞ እንዴት ነው የምታደርሰው ብዬ ስል ያ ፌዝ የሚባለው ልጅ ምን አለ? አይ መንፈስ ቅዱስ ነው እንድትሰማ የሚያደርጋት አለ እኮ። ስለዚህ ይነግራታል መልእክቱን እሱ ከሆነ መንፈስ ቅዱስ በሁሉ ቦታ መገኘት የሚችለው መንፈስ ቅዱስ ከሆነ እሷ እኔ ጓዳ ውስጥ መገኘት የማትችል ከሆነ መንፈስ ቅዱስ ወደ እሷ አድርሶ እሷ እንደገና ወደ እሱ ታደርሳለች። ምንድን ነው የሚላት? ሄዶ ዜድ በቃ ኃጢአት ሰርቻለሁ ወደ መንፈስ ቅዱስ ወደ እኔም ወደ አብም ወደ ጸልይ ብሎሻል ነው የሚላት። ኖት እየያዘች ነው። እሺ የ1 ሚሊዮን አርሴማ የምትባል ቀን አለ። እኔ እንጃ የአርሴማ ቀን አላት እንዴ እሷ? ኦኬ እንደው በቃ እሺ ሌላ ቀን እናደርግ፣ በቃ የተክለ ሃይማኖት ቀን እናደርግ። አሁን ቁጭ ለማርያም እና የማርያም ቀን እሷ በጣም ብዙ ቀን ስላላት ማለት ነው። አሁን የማርያም ቀን ላይ ቁጭ ተብሎ ሲጸልይ ሁሉን አዋቂ ነች ወይንስ ደግሞ ኖት እየያዘች ነው የሰውን ጸሎት የምትሰማው? እኔ አንዳንድ ጊዜ በጣም እግዚአብሔርን እኮ የምንጸልየው እኮ ሁሉን አዋቂ፣ በሁሉ ቦታ የሚገኝ፣ ሁሉን ቻይ፣ ሁሉን አድራጊ፣ በቃ ይሄ ኦምኒፖተንት ኦምኒፔሰንት ምን የምንላቸው እነዚህ በቃ ለእሱ ብቻ የሚሰጡ አትሪቢዩቶች ባለቤት ስለሆነ እኮ ነው። እግዚአብሔር በውስጥ በውጭ በአካባቢ በመኝታ ቤት በጓዳ በየትም ቦታ በምትሄድበት በምትወጣበት ቦታ ሁሉ ዳዊት እኮ ለዚህ እኮ አንተ ኢቭን ወደ ሲኦል እንኳን በወርዳ አንተ በዛለህ አለ ዳዊት። እግዚአብሔርን ቦታ የሚወስነው ማንነት የሚወስነው አለ አይደለም እግዚአብሔር። ለዛ ከሆነ ታስታውሳላችሁ ዳዊትን እነ ኤልያብን ወንድሞች ተደርድሮ ሶስቱን ኖ አለ እነሱን አትቀባ፣ ኤልያብን እንዳትቀባ፣ እኔ ልብን ነው ውስጥ ነው ማየው አለ እግዚአብሔር።
የስ እግዚአብሔር አንተ የምትናገረውን ብቻ ሳይሆን ውስጥህን ነው የሚያውቀው እግዚአብሔር። ለፍጡር እንዴት ወደ ፍጡር በምን አይምሮ ነው አንተ የምትጸልየው? ወይኔው ወየው ጌታ ኢየሱስ። እረ ለዚህ ህዝብ በእውነት እግዚአብሔር ሆይ አብራ፣ የወንጌል ብርሃን ይብራ። እውነትህ ለዚህ ህዝብ ይብራ። እግዚአብሔር አምላክ ሆይ ይሄ በጨለማ ቃልህ ይላል እኮ እግዚአብሔር ሆይ በጨለማ የሄደ ህዝብ ታላቅ ብርሃን አየ ተብሎ እኮ ተጽፏል። እረ እግዚአብሔር ራራ ለዚህ ህዝብ በእውነት እኔ የእውነቴን ነው። እኔ አሁን ይህንን መነግራችሁ እኔ ያሳምመኛል። ሁሌ ይህንን ነገር ባሰብኩ ቁጥር ያሳምመኛል። እውነቴን ለመናገር በቃ ምንድን ነው የጋረደባቸው? አሁን በነገራችን ላይ እቺ ነገር ብትነሳ፣ እቺ ጋርዶሽ ከአእምሯቸው እኮ ብትነሳ እኮ እውነቱን ልንገራቸው በጣም ብዙ ሰዎች እውነተኛው መንገድ እንደሚያውቁ እርግጠኛ። ለምን መሰለ? ሁሉ ነገር የተጠቀለለው በዚህ በቅዱሳን ነው። ወደ ቅዱሳን በመጸለይ እነሱን ተስፋ በማድረግ ክርስቶስ ኢየሱስን እኮ ባለፈው ጊዜ አሳያቻቸዋለሁ። አንዱን አስገባሁኝና ጠየቁት። ሰው ኃጢአት ሰርቶ ጌታን በጣም የሚወድ ሰው፣ ጌታን እንደ ነፍሱ በቃ የሚወድ ሰው፣ የሚታዘዝ የነበረ ንጹሕ የሆነ ሰው አልኩት። ግን እንደ ድንገት ኃጢአት እየሰራ ሞተ። ይሄ ሰው በደንብ ስሙ፣ ያልኩትን ወገኖች በደንብ ስሙ። እጅግ ጌታን የሚታዘዝ የሚወድ በጌታ በቃ ዲፔንደንት የሆነ ምናምን የሆነ ሰው እንደ ድንገት ኃጢአት እየሰራ ሞተ። የንስሐ ዕድል አላገኘም። ይሄ ሰው ይድናል ወይ ብዬ ስለው አይድንም አለኝ። እሺ አልኩትና የድርሳነ ሚካኤልን አወጣሁለት ማለት ነው። አወጣሁለትና ይህንን መጽሐፍ ያጻፈ እንደገናም ደግሞ በሚካኤል ስም ዕጣን የሰጠ ዕጣን ወይም ከርቤ ወይም የቤተ ክርስቲያን አልባሳት የሰጠ ይላል። ኃጢአቱ እንደ ምድር አሸዋ ቢበዛ እንደ ምድር ሳር ቢሰፋ ይሰረይለታል እንጂ በቅዱስ ሚካኤል አማላጅነት አምኖ እንደ ቤተሰብ ይሆናል። እንደውም እንደዚህ ነው የሚለው ቃሉ፣ እንደ ቤተሰብ ይሆናል እንጂ ነፍሱ በሲኦል አትቃጠልም ይላል። ታምነኛለህ? ማሳየት ይችላሉ። አሁን አውጣና ሳየው የምትሉ ከሆነ ኢየሱስን ሰው አምኖ ዘመኑን ሁሉ አምኖ በአንድ ኃጢአት አይገባም። በአንድ ኃጢአት በቃ የዛች ቀን የሞተባት ቀን ላይ እንደ ድንገት ተሳስቶ በሕይወቱ ዘመን ኃጢአት ቢያደርግ አይገባም። እንደ ምድር የአሸዋ የበዛና እንደ ምድር አሸዋ ሳር የሰፋ ኃጢአት ግን ቢሰራስ በሚካኤል ምልጃ እስካመነ ድረስ እንደ ቤተሰብ ይሆናል እንጂ አይቃጠልም። ይህንን ነው ዘመናቸውን የሚጋቱት ወገኖች። ይሄንን ነው በቃ ይሄ ነው የሚጠጡት። ስለዚህ ይመጣል። ስለ ክርስቶስ ስታወራው ደንታ የለው። ክርስቶስን ምን አድርገው ወስደው፣ እሱ እኮ ፈራጅ ነው፣ እሱ አይራራም፣ እሱ እሱ እሳት ውስጥ የሚከተል እሱ ምናምን ነው የሚል። ሌላውንስ እመቤት እሷ እኮ አዛኝ ነች። ሚካኤል እኮ አሳዳጊ እኮ ነው፣ ተንከባካቢ እኮ ነው ይላል። ይመጣና ሚካኤል ገብርኤል አቤት እሱማ ይላል። ተክልዬ አቤት እቅፉ ራሱ እንዴት ይመቻል ይላል። ሩፋኤል ይላል ምናምን ይላል። 1500 ምናምን ስንት እንደሚሆኑ እኔ አላውቅም። መግቢያ ብዙ እኮ ነው፣ አይዞህ አትጨነቅ ይላል። ይመጣና ያሰባቂ ያ ደግሞ ይመጣና ምን ይላል? አንተ አሁን ወደ ዲያቆን ሄኖክ ትጸልያለህ? መዳኑን እንኳን ያላወቀ ሰባኪ ነኝ ብሎ መድረክ ላይ ቆመው ገብተህ ራሱ በር ላይ ብትቆም ራሱ ድነሃል ወይ ብትባል አልዳንኩም በለ ወደ ዲያቆን ሄኖክ ትጸልያለህ? አሁን አንተ ራሱ እንኳን መዳኑን የማያውቅ ዲያቆን። ጌታ ሆይ ጌታ ኢየሱሴ የእኔ ጌታ በእውነት ይህንን ህዝብ እንደ አስብ። እኔ ልቤ ነው የሚጮው ውስጤ። ወገኖች እውነት ለማብዛት ፈልጌ አይደለም ይህንን እናንተ ላይ ነገር ለማጠንዛት፣ ግን በቃ ልቤ ውስጤ በጣም የሚጮሁበት ነገር፣ የሚያለቅስበት የሚደማበት ነገር ነው። ተባረኩልኝ ወገኖች። ይቅርታ በጣም አሰፋሁት። ኦኬ ያዕቆብ ከኤሳው ፊት ሸሽቶ ወጣ። ሌላ ቦታ ላይ ሌላ ሀገር ላይ በስደት ቆየ አይደለ? ደን ሌሊት ላይ በህልም የሚታገለው ሰው ነበር ነው አይደለ? ረስል ሲያደርግ የነበረው ሰው ነበር ነው የሚለው። ድንጋይ ተንተርሶ ምናምን በተኛበት ረስል ሲያደርግ የነበረ ሰው ነበር። አንድ ሰው ሌሊቱ ሙሉ ይታገለው ነበር ይላል በህልም አይደለ? ያም ታሪክ ያለው ዘፍጥረት 32:24 ላይ ነው። ያ ታሪክ ያለው
ዘፍጥረት 32 ላይ ልጆቹን የባረከው ወደኋላ ነው ባይዞኝ ልጆቹን የባረከው ከ10 ከ11 12 ምዕራፎች በኋላ ነው የባረከው ሲባርክ ሶ እዚህ ጋር ምዕራፍ 32 ላይ ከቁጥር 24 እስከ 30 ባለው ኦኬ ባለው ረስል ሲያደርግ ነበር ሲታገል ነበረ ይላል ማለት ነው ሌሊቱን ሙሉ አንድ ሰው እስከ ንጋት ድረስ ምን ይለው ነበረ ይታገለው ነበረ ይላል ማለት ነው ኦኬ ያንን የሚታገለውን ሰው ነው ያለው በቃ ሰው ብሎ ነው ራይስቱም ኢሽ ነው የሚለው ኢሽ የሚለውን ቃል ብቻ ነው የሚጠቀመው ሰው ነው ይላል እየቆያችሁ ስትሄዱ ነው የሚታገል የነበረው ሰው ማን ነው የሚለውን ነገር የምታገኙት የሚታገል የነበረው ሰው ማን ነው የሚለውን ነገር የምታገኙት ሌላውን እያነበባችሁ ስትሄዱ ነው ማለት ነው ሶ እዛው ምዕራፍ ላይ ቁጥር 24 ነው ያልኳችሁ አይደለ 28 ላይ ወረዱና እዩ ምዕራፍ 32 ቁጥር 28 ላይ ምን ታገኛላችሁ ከሰው ጋር እስኪነጋ ሲታገል ነበር ካለው በኋላ ያ ሲታገለው የነበረው ሰው ምን ይለዋል ከዚህ በኋላ ስምህ ያዕቆብ አይባልም እስራኤል ትባላለህ ምክንያቱም አንተ ከእግዚአብሔርና ከሰው ጋር ታግለሃልና ሰማችሁ ሰው ሲታገለው የነበረውን ያንን ኤሽ ደግሞ ኤሎሂም አለው ማለት ነው እግዚአብሔር ነው ሲታገለው የነበረው አለው እግዚአብሔር ነው ሲታገለው የነበረው ወደ ምን እየሄድን ነው በኋላ ላይ ያዕቆብ ልጆቹን ሲመርቅ ወደ ቤቴሉ መልአክ ጸሎት አድርሷል አው አድርሷል ወደሱ መልአክ እኛም ዛሬ አድርሰን እንወጣለን ያ መልአክ ግን ማን ነው የሚለውን ፍለጋ ላይ ነው ያለነው ኦኬ ስለዚህ ከሰውም ከእግዚአብሔርም ጋር ታግላ አሸንፋልና ወይም ፕሪቬል አድርገሃልና ይለዋል ማለት ነው ሶ እዚህ ጋር አንድ ነገር አስተውሉ መጽሐፍ ቅዱስ ላይ ሰዎች ጋር ይመጣና ኪዳን የሚገባና ስምን የሚቀይር ማን ነው ምዕመናን ስምን ቀያሪ ማን ነው መጽሐፍ ቅዱሳችን ላይ ይመጣና አብራም የነበረውን አብርሃም የሚል ሶራ የነበረን ሳራ የሚል ኦኬ ኬፋ የሚባለውን ጴጥሮስ ወይ አለት የሚል የሚቀይር ማን ነው ሲባል ይሄን የመቀየር ትሬንዱን እግዚአብሔር ብቻ ሲያደርግ ነው የምታዩት እግዚአብሔር ብቻ ነው የሚቀይረው ስምን እየመጣ ማለት ነው ኦኬ ደን ያዙልኝ ስም ተቀየረለት ስም እየቀየረ ስላለ ይሄ ሰው ሌሊቱን ታገለ የተባለው ሰው ቁጥር 28 ላይ ወርዶ ደግሞ ከእግዚአብሔር ጋር ታገለ የተባለለት ኦኬ ቁጥር 30 ተመልከቱ ምን እንደሚል እግዚአብሔርን ፊት ለፊት አይቼዋለሁ ህይወቴም ተረፈች አልሞትኩም እያለ ነው ያለው ምክንያቱም እግዚአብሔርን አይቶ የሚሞት የለም ተመልከቱ ግን የዘፍጥረት ላይ ነው ያለው ዘጸአት ላይ የመጣ ጉዳይ አይደለም በሙሴ የመጣ ጉዳይ አይደለም የእግዚአብሔርን ፊቴን አይቶ ማንም በህይወት አይኖርምና የሚለው መጥቶ ሙሴ ኤክስፒሪየንስ ያደረገው ነገር ሳይሆን ቀድሞም ያለ ነው ማለት ነው ሐሳቡ ቀድሞ በአባቶች እነዚህ አሁን ፓትሪያርክስ ከሚባሉት አንዱ ነው ያዕቆብ አይደለ አባቶች ከሚባሉት ውስጥ አንዱ ነው ሶ እግዚአብሔርን ፊት ለፊት አየሁት አለ ማለት ነው ስለዚህ ፊት ለፊት ያየው የመጀመሪያው ኢሽ ከሰው ጋር የተባለው ሰው የተባለው ነው ሁለተኛው ከእግዚአብሔር ጋር ታግለ የተባለው ነው ሶስተኛው ራስ ኮንፌስ አደረገ ቁጥር 30 ላይ ማለት ነው እግዚአብሔርን ፊት ለፊት አየሁት ይላል ማለት ነው አየሁት ይላል ደን አሁን ይሄ የታየው እግዚአብሔር የታየው ኢሽ የተባለውን ሰው ሆሴ ኮሜንታሪ እንዲሰራ ብንፈቅድለትስ ይሄንን ክፍል አስ ትፈቅዳለህ ሆሴ ራሱ ነብዩ ሆሴ ኮሜንታሪ እንዲሰራ ኧረ በደስታ እሺ ራሱ ሆሴ ማለት ነው ነብዩ ሆሴ ይሄንን ክፍል ጠቅሶ ኮሜንታሪ ሲሰራ ተመልከቱ ሆሴ ምዕራፍ 12 ቁጥር 3 እስከ 5 ሆሴ ምዕራፍ 12 ከቁጥር 3 እስከ 5 ይሄንን ክፍል አሁን ቅድም ያነበብነው ማለት ነው ዘፍጥረት 32ን ከቁጥር 24 እስከ 30 ያለውን ኮሜንታሪ ይሰራል መልሶ በእግዚአብሔር መንፈስ ሆኖ ማለት ነው ያዕቆብ ጋር የነበረው ታሪክ ምን እንደሆነ መልሶ ይነግረናል እንደዚህ ይላል ኦኬ እንትን ነው ያስኩት በእንግሊዝኛ ነው ያስኩት በአማርኛ ተረጉምላችኋለሁ in the womb he took his brother by the heel ከማህፀንም የወንድሙን ተረከዝ ያዘ ማን
የወንድሙን ተረከዝ ማን የያዘው? ያዕቆብ ነው። ወንድሙ ማን ነው? ወንድሙ ማን ነው? ኤሳው። ስለዚህ የኤሳውን ያዘ ማለት ነው። የኤሳውን ያዘ። እሺ and in his manhood he strove with God በወጣትነቱ ሞር ይሄ በጎልማሳነቱ ደግሞ ከእግዚአብሔር ጋር ታገለ። ማን ነው የታገለው? ያዙልኝ ማለት እዛ ጋር ኢሽ ብሎታል። ዘፍጥረት 32 ላይ ከሰው ጋር ታገለ ብሎታል። መልሶ አብራርቶታል። ከእግዚአብሔርም ከሰው ጋርም ታግላል የሚለው እዛውም ስላለ እናገኘዋለን። ግን ሰው የተባለው እግዚአብሔር መሆኑን እናውቃለን ነው። ደን እዚህ መጣና ከእግዚአብሔር ጋር አጸናው ማለት ነው። ከእግዚአብሔር ጋር ታገለ። he strove with the angel and prevailed። አሜን አትልም ወይ? he strove with the angel and prevailed። ከመልአኩም ጋር ታገለ። አያችሁ፣ ከመልአኩም ጋር ታግሎ አሸነፈ። አልቅሶም ለመነው፣ በቤቴልም አገኘው፣ በዚያም ከእኛ ጋር ተነጋገረ። ስለዚህ ታገለ የተባለው ላይ አሁን ነብዩ ሆሴን ስናስገባው ኮሜንተሪ ስራልን በእግዚአብሔር መንፈስ ሆነ ያንን ክፍል ንገረን ስንለው ኦኬ አዎ ሰው የተባለውም ራሱ ነው፣ ከእግዚአብሔር ጋርም የተባለው ራሱ ነው፣ የእግዚአብሔር መልአክ የተባለውም እሱ ነው። አየ እንዴት እንደመጣ። ከመልአኩም ጋር ታግሎ አሸነፈ። ሄደን ስናይ እዛ ጋር መልአክ የሚል አለ የለም። ሁለቱን ነው የምናገኘው። ምን የሚል ሰው የሚልና ከእግዚአብሔር ጋር ታግሎ የሚል ነው የምናገኘው። በእግዚአብሔር መንፈስ ሆሴ ደግሞ ማን ብሎ መልሶ አብራራው? የእግዚአብሔር መልአክ። ስለዚህ የእግዚአብሔር መልአክ የተባለው ሰው የተባለው ራሱ እግዚአብሔር የተባለው ራሱ እግዚአብሔር ነው። አያችሁ። ከዛስ ሲዘጋው ምን እንዳለ ተመልከቱ። የመጨረሻውን ቁጥር 5 ነው። ይዩት። the lord ሁሉንም በካፒታል ነው የሚጠቀመው። ያህዌ ነው ባይዘው እዚህ ጋር ሁሉንም በካፒታል ሲጠቀም ማለት ነው። the lord the god of hosts ያህዌ የጸባኦት አምላክ the lord is his name ስሙም ጌታ ነው አለ ማለት ነው። ማን? ይሄ the angel የተባለው ማን? ይሄ ጋድ የተባለው ማን? ይሄ ሰው የተባለው እርሱም የሰራዊት አምላክ እግዚአብሔር ነው። ማን? ያ መልአኩ ከላይ ቁጥር 3 እና 4 ላይ የምናየው ያ መልአኩ። ምዕመናን ያዕቆብ ከታገለው መልአክ ጋር ያዕቆብ ፊት ለፊት አየሁት ወዳለው ወደዚህ መልአክ ትጸልያላችሁ አትጸልዩም? ኮሜንት ሴክሽኑን ቆይ አንዴ ቼክ ላድርገው። ዛሬ ቀናችሁን ለዚህ መልአክ አሳልፋችሁ ትሰጣላችሁ አትሰጡም? ትጸልያላችሁ አትጸልዩም? እስቲ ኮሜንት ሴክሽን ላይ ኮንፊርም አድርጉ። the lord of hosts የጸባኦት አምላክ የሆነው ለዚህ መልአክ ራሱን በዚህ መልክ ለገለጠው ትጸልያላችሁ አትጸልዩም? እንጸልያለን። ስለዚህ የመሸባችሁ ሰዎች የእግዚአብሔር መልአክ ሆይ በሉት። ማንን እያሰባችሁ ደግሞ በውስጥ አዋቂነት እንደሆነ ይታወቃል ማለት ነው። ሌሊቱን ላንተ አድራ አሳልፌ እሰጣለሁ። ይሄው መልአክ ነው ዮኒ ማኛውን ነጥብ አገኘው ብሎ ሲያወራ የነበረው ማለት ነው። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል። የትኛው መልአክ? ይሄ መልአክ በሁሉ ቦታ መገኘት የሚችለው እሱ ስለሆነ ማለት ነው። ይሄ መልአክ አሁን በሁሉም እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። እናምናለን። ዳስ ቴዎፈኒ ዳስ ክራይስት። እንዴት ነው ማንጸልየው ወደሱ? ኦኬ ያድናቸውማል። አሜን። ይሄ መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። ለምን? ሂ ኢዝ ዘ ሎርድ ኦፍ ሆስትስ የጸባኦት አምላክ ነው። የኃያላን አምላክ ነው። ኦኬ ሂ ኢዝ ዘ ፕሪኢንካርኔት ማለት ነው። ቅድመ ትስግት የሆነ ክርስቶስ ስለሆነ ያዕቆብ ወደ ጸለየው ልጆቹን ወደ ባረከው ወደዚያ መልአክ እኛም እንጸልያለን፣ እኛም በረከትን እናደርሳለን ማለት ነው። ሌላ ያነሱት ካለ ደግሞ እንሄድበታለን። አሱ የተባረኩ ያ ተባረክ። በጣም ግሩም። ትላንትና ይሄ ሀሳብ ተነስቶ ነበር፣ ቃልዬም ብሎታል። ዛሬ ደግሞ በሰፊው ብለዋል። ብርክ በል። ጥያቄ ያላችሁ ልጆች ዛሬ እንደተመለሰላችሁ ተስፋ አድርጋለሁ። እንግዲህ ኤፊን የሚያክል ዜዶ አንተ እያላችሁ ሰው ወይ ገብቶ ይጠይቅ ምን ትላላችሁ?
ሰዓት ስላለን አማንዬን ልባርከው ወንድምነት በጣም ጌታ ኢየሱስ ዘመንን ይባርከው ወንድም። በእውነት ጌታ ይባርክ። የሚገርም በቃ አንድ ከታች ይሄን ትምህርት ዛሬ እንቅበር ሲል አስቼ ቅድም አንድ ሰው ሲጽፍ ነበረ ከታች ምን ነበረ ሲል የነበረው? አይ ቀብራችሁ ብቻ እንዳትተዉት እንዳይነሳ ድንጋይ ረብርቡ ብሎ ነበረ። በእውነት ጌታ ኢየሱስ ይባርክ። መቼም አሁን ይሄ የሚቀዳ ስለሆነ የተረበረበውን ድንጋይ ብዙዎች ያያሉ ብዬ ተስፋ አደርጋለሁ። የቀዳችሁ ሰዎች ሁላችንንም እዚህ ያለነው እንትን አድርጋችሁ እንትን ታግ አድርጉንና እናደርጋለን፣ ሼር እናደርጋለን። የሚገርም አማንሻ ጌታ ኢየሱስ ዘመንህን ይባርክ። በእውነት እንዴት አድርጎ እንዳገናኘው ራሱ አስደናቂ ነበረ። ጌታ ኢየሱስ ይባርክ። ሁላችንም ጌታ ኢየሱስ ይባርካችሁ። ስለገረመኝ ነው እንደው ውስጤ ባርከው ስላለኝ ነው። ጌታ ኢየሱስ ዘመንህን የአንተ የሆነውን አገልግሎትን፣ ህይወትህን፣ እያንዳንዱ መውጣት መግባትህን፣ ደቂቃዎችህን፣ ሰዓቶችን፣ አመታቶችን፣ ወራቶችን በእውነት እግዚአብሔር ይባርክ። አማንሻ ተባረክ ነው እንደ አሜን አሜን። ተባረኩላችሁ። እንሄድባቸዋለን። ተመሳሳይ ቶፒኮች ናቸው። ሌሎችም እነ ቃል ያሉ ይሄዱበታል። የማኑሄ ቤተሰብም ደሴም ነው ራሱ ነው ባይዘ የሳምሶን ቤተሰብም ራሱ ነው ደሴም። አሁን ያየነው ነው ታሪኩ። የእግዚአብሔር መልአክ መጣ ነው የሚለው። ደን እግዚአብሔርን አየን ነው ያሉት። አው ጸሎትን ያሳርጋል፣ አው ጸሎትን ይቀበላል ያ መልአክ ማኑሄ ቤተሰብ ጋር ያለው። ለምን ሲባል ራሱ እግዚአብሔር ነው የተገለጠው። መልአክ ሆኖ የተገለጠው ራሱ እግዚአብሔር ስለሆነ። ዘካርያስ ላይ ምን እንመጣለን። አራቱ ፈረሰኞች፣ ሌሎች እዛ ጋም ደሳኖፍ ጋር ነው የምናየው። ራሱ ኢየሱስ ክርስቶስን ነው የምናየው። 70 ዓመት በሙሉ ምንድነው እስከ መቼ ትታገሳለህ ምናምን የሚለው ማለት ነው። እዛ ጋም ያለው ኦልሬዲ ማን እንደሆነ እዛው ክፍል ውስጥ ፈልገን ማግኘት እንችላለን። ፈልገን ስናገኝ ግን አንድ ነገር ነው የምናደርገው። በኦርቶዶክስ ውስጥ ያለው ወደ ፍጡርና መላእክት የሚደረግ ጸሎት አጋንንታዊ መሆኑን ብቻ ነው ፕሩፍ የምናደርገው። እያንዳንዱ ክፍል የሚጠቅሱበት ክፍል አንድ ምዕራፍ ወደፊት አንድ ምዕራፍ ወደኋላ ወይ እዛው ምዕራፍ ላይ ቁጥሮችን ወደ ላይ ቁጥሮችን ወደ ታች ሄደን የምናገኘው ነው። ምንም የሚያስቸግር ነገር የለም። እመኑኝ ምዕመናን፣ በዚህ ቶፒክ ላይ ማለት ነው እድሜ ልካቸውን ቢጋጋጡ አያገኙትም። የለም የፍጡር አምልኮ ብቻ ነው ያለው። የፍጡር አምልኮ መናፍስት ጠሪነት ብቻ ነው ያለው። እና ያቸዋለን እንግዲህ። እሺ ቃልዬም ኤፊም ትሄዱበታላችሁ። አንድ ጥያቄ አለ። ምንድን ነው እንግዲህ ይሄ ነገር ደጋግሞ ይጠየቃል። ብዙ ጊዜ ሰምቼዋለሁኝ። ወደ መንፈስ ቅዱስ ሲጸለይ አናይም እና ታለ ጥያቄው እንዴት ነው ወደ መንፈስ ቅዱስ እንጸልያለን ወይ የሚል ነው ሀሳቡ ማለት ነው። ይሄን ላይ ምንድን ነው መልሳችን? ወይ ቃልዬ ወይ ኤፊ የሚመቻችሁ እንትን ላይ ያሉን አንዴ ቢያዩ ምንድን ነው በባርሰነት ዛፍ መካከል የነበረውን አሁን ያነሳው አማን እንደሄድበት አንድ ሰው ልክ እንደ ሰው እንደ በአካል መጥተው በምድር ላይ በባርሰነት ዛፎች መካከል በከተማው እያንዳንዱን ነገር ተመላልሶ አይቶ ነው በአካል ምድር ላይ መጥቶ ነው እስከ መቼ አትምራቸውም ያለው። በሰማይ ፕሬይ ተደርጎለት ተጸልዮለት ምናምን አይደለም፣ ሰማይ ሆኖ አይደለም፣ ግን በአካል ተልኮ መጥቶ ነው እዚህ ምድር ላይ ነው ይህንን ነገር እያደረገ የነበረው። ልክ ሰው አንድ ሰው በምድር ላይ አብሮ ሆኖ አይቶ ሰው ሊጠይቅ እንደሚችል አይነት ጥያቄ ነው የጠየቀው እና እንዳው መልአክ ማለደ ወደ መልአክ ተጸልዮ ነው የሚል ሀሳብ እዛ ውስጥ ሊጫር ይችላል። መልአክ እንኳን ቢሆን ማለት ነው እንደዛ ሊባል ይችላል ወይ የሚለው ሶሊ እንመልሳለን። ቀሲስ ድበኩሉ እስቲ ይግቡ። ኦንሊ ጂሰስ መሆኑን እስቲ ቼክ እናድርግ። አሁን እኮ ችግር እኮ ነው ማለት አባቶችን መልሰን እርሶን መልሶ ማስተማር ማለት ምን ይባላል? ያው ምን ይባላል? ይሄ አላል ምን ይባላል? ማንዬ እኔ ልውረድላቸው ከገቡ አይ ቦታ አለ ዜድ ቦታ አለ። አንድ ቦታ አለ። ቀሲስ መግባት ከሚፈልጉ ከሆነ መግባት ይችላሉ። ከኔ ጋር ያወራሉ። ቀሲስ ይግቡና አሁን ያወራነውን መጽሐፍ ቅዱሳዊ መሆኑን በአባቶችም የተመሰከረ መሆኑን ማሳየት ይችላለሁ። ይግቡ። ከዛ የኦንሊ ጂሰስን ማን እየተከተለ እንዳለ አብረን እናያለን።
ቀሲስ እኔ አይታዩኝም። ሳቧቸው እናንተ ቀሲስ። አስቤዋለሁ እኔ። እሺ እሺ አሁንም እደግማለሁ። ቀሲስ ይግቡና የወልድ ጂሰስ መሆኑን ፕሩቭ ያድርጉልን እስቲ። 20 ሰከንድ። 3 ነው ኢንቫይት ያደረኩት። አለዛ ዝም ብሎ እዚህ ኮሜንት ሴክሽን ላይ እንደሚሯሯጡ የእርሶ ቤት ልጆች አድርገን ቆጥረን እናልፋለን እንጂ እንደዚህ አይደረግም። ተከባብረን ነው የምናወራው። እስካሁን ባለው ትሬንዳችን እንደዚህ ነው እያወራን የቀጠልነው። መጥቶ እዚህ ጋር ኮሜንት ጥለው እንደሚሮጡ ልጆች ትሪት ልናደርጎት አንፈልግም። ይግቡና መጽሐፍቶቹ ይገለበጣል። ከዛ ከፍተን እናያለን። እሺ ቀሲስ ይገባሉ ወይስ አይገቡም? ነው ኮሜንት ላይ ቆያሉ? ኤኒዌይስ መቀጠል እንችላለን። እሳቸው ኮሜንት ላይ ቆያሉ። አይ በፍቅር ቃል እያናገሩ ነው። አማንሻ እያሉ ነው። አይ አስብበት እያለኝ ነው ያለው። አስብበት፣ የወልድ ጂሰስ መሆኑን አስብበት እያለኝ ነው መሰለኝ። ኦኬ ምን ጋር እንደሆነ ቢያሳይ። ከምኑ ጋር ነው ግን ወልድ ጂሰስ የሆነው? አይ ቲንክ ኤንጅል ኦፍ አይ ከእንትኑ ጋር ይመስለኛል፣ ከመንፈስ ቅዱስ ጸሎት ጋር ከተባለው ጋር ነው የሚመስለኝ እንጂ ከዛ ጋር አይመስልም። ግን እስቲ ካነሳ ነው አይቀር አማንሻ ይሄንን አሁን ከዮኒ ማኛ ጋር እኔ ሳውራ ነበረ፣ ዘካርያስ 12 ላይ ያለውን ማለት ነው። አክቹዋሊ ቴዎፋኒ ብለው ፎርማል ባልሆነ መንገድ እንትን የሚሉ ሰዎች አግኝቻለሁ። ግን እዛ ጋር 12 ላይ ያለው ኦልሞስት 90% በሚባል ደረጃ ቴዎፋኒ አይደለም እሱ። በተለይ ደግሞ 10 ላይ ራሱ ስለሚናገር ቁጥር 10 ላይ ወረድ ብሎ ቴዎፋኒ አይደለም ብለው አርግመንት ያነሳሉ። እና አንተ እሱን ክፍል እንዴት ነው የምትረዳው? ዘካርያስ 12 ላይ ያለው። ኦኬ እሺ እንሄድበታለን። ቆይ አንዴ ሶል ምን ነበረ የቅድሙ? በሱ በኩል አድርገን ወደ ዘካርያስ እንምጣ። ኤፌ አሁን አንስቶልሃል እና ፊዚካሊ መልአክ እንኳን ቢሆን በአካል በምድር ላይ ከሰዎች ጋር ሆኖ ነው እና ሰማይ ላይ ሆኖ አይደለም ያለውን በምድር ላይ ተንቀሳቅሶ አይቶ ነው እስከ መቼ አትምራቸውን ብሎ ጥያቄ ያቀረበው። እና ይሄን ሰውስ ሆኖ እንደ ሰውስ ይሄን ሊያደርግ አይችልም ወይ? ስላደረገ አማለደ ወደ እሱ ተጸልዮ ይሄን አደረገ የሚል ነገር በራው ላይ ሪፍሌክት ሊደረግ ይችላል ወይ? እና ምድር ላይ ነው፣ በአካል ነው፣ አብሮ ከሰዎች ጋር ሁኔታዎቹን እያየ ነው የተናገረው። እና ይሄ ምልጃት ተብሎ ሊጠቀስ ይችላል፣ ሰውም ሊያደርግ ስለሚችል ማለት ነው። አሁን ኤፊም ከዛ ጋር አንድ ላይ ቴዎፋኒ ከሚለውም ጋር አያይዘ ይሄው። ግን ሰውም ቢሆን መልአክም ቢሆን ይሄን ማድረግ ኖርማል አይደለም ወይ? ከምልጃ ጋር እንዴት ሊቆጠር ይችላል? መልአክ ማለድ እንዴት ሊባል ይችላል? ለምሳሌ ከጀኔሲስ ላይ ቅድም ካየነው ጋር ኮኔክሽን አለው በደንብ እዚህ ዘካርያስ ላይ መተማኘት እንችላለን ነው። ከዘካርያስ ምዕራፍ 1 እስከ 3 ባለውና እነዛ ክፍሎች ላይ አሁን ስለ እስራኤል ሕዝብ የምርኮ ጉዳይ መልአኩ የሚጸልይበት ማለት ነው። እና ይሄ ኮኔክሽኑ ቲዮፋኒክ እና መሲያኒክ ነው። ቲዮፋኒ ማለት እግዚአብሔር በሰውኛ ወር በመልአክም ሊሆን ይችላል። ኢቨን ሰው ተብሎ ቅድም ኢሽ ተብሎ የተጠቀሰው በዛ መንገድም ሊሆን ይችላል፣ መልአክም ሊሆን ይችላል። በተለያየ መንገድ ማለት ነው ሲገለጥ እንደማለት ነው። እና በዛ መልክ ነው። ግን በተርሚኖሎጂ አይደለም ነው ዘፍጥረት 32 ላይ ምናምን በምናየው አይነት ተርሚኖሎጂ አይደለም። ግን መሻኒክ ነው እዚህ ጋር ያለው፣ ቲዮፋኒክ ነው ተብሎ ሊተረጎም ይችላል። እንዴት የሚለውን ማየት እንችላለን። ለምሳሌ ዘካርያስ ምዕራፍ 1 ከቁጥር 8 እስከ 12 ለምሳሌ 1:8 ላይ ምን የሚል እናያለን? ቢሆልድ ኤ ማን ራይዲንግ ኦን ሬድ ሆርስ፣ ቀይ ፈረስ ላይ ያለ ሰው አየሁት ይላል። እየነዳ ያለ ማለት ነው ፈረስ። the angel of the Lord was standing among the myrtle trees ይላል ማለት ነው። ምን ነበር በአማርኛው ይሄ ትሪ ምን ነበር? አስቸቅድም ባርሰነት። እሺ ባርሰነት ሚርትል ነው የሚለው እንግሊዝኛው። ስለዚህ በባርሰነት ዛፎች መካከል ቆመ ይላል ማለት ነው። እና ቢሆልድ ማን አለው፣ ከዛ the angel of the Lord አለው ማለት ነው። እንትኑ ኦርደሩ ከዘፍጥረት 32 ላይ ካለው ጋር ያዕቆብ ከሚያየው መልአክ ጋር የሚያገናኘው ይሄ ኦርደር ነው። ሰው ይለዋል፣ መልሶ the angel of the Lord ይለዋል ማለት ነው። the angel of the Lord ይለዋል።
እንዲሁም ቁጥር 12 ላይ then the angel of the Lord said, oh Lord of hosts ይሄው መልአክ ኦር ይሄው መልአክ በዛ ዛፍ መካከል የተገኘው የሰራዊት አምላክ እግዚአብሔር ሆይ እስከ መቼ ድረስ ኢየሩሳሌምን የማትምራት አለ ማለት ነው። ኦኬ የማትምራት ይላል ይጠይቃል ያን። ስለዚህ እዚህ ክፍል ላይ የምናያቸው ኤግዜቲካል የሆኑ ኦብዘርቬሽኖች አሉ። ከዚህ ንግግር ውስጥ ማለት ከሁለቱ ቁጥሮች ውስጥ 8 እና 12 ላይ 1:8 እና 1:12 ላይ የምናየው ማለት ነው። 1:8 እና 1:12 ላይ ከዛ ወደ ምዕራፍ 12 እንሄዳለን። ያንን መልአክ ራሱን እየጠቀሰ ስላለ ማለት ነው። ስለዚህ 1:8 ላይ ምን አየን? ቀይ ፈረስን እየነዳ የመጣ ሰው እዛው ምን እናያለን? the angel of the Lord በበርሰናት ዛፎች መካከል ቆሞ ከዛ ያ የቆሞ መልአክ the angel of the Lord ተብሏል። ደን መልሶ ደግሞ የሰራዊት አምላክ እግዚአብሔር ሆይ እያለ መልጃን ሲያቀርብ እናያለን ማለት ነው፣ ኢንተርሴሽን። ስለዚህ ምን አየን? ኤግዜቲካል ፖይንቶቹ ምንድናቸው? ወደ ያህዌ ይጸልያል የሰራዊት አምላክ እግዚአብሔር ሆይ ብሎ፣ ይሄኛው በፈረስ የመጣው ኦር the angel የተባለው ወደ ያህዌ ይጸልያል። ኦኬ ሁለተኛው ደግሞ ዲቫይን ዲያሎግ ነው የሚያደርገው፣ ወይም ይሄ መለኮታዊ የሆነ ንግግር ነው የሚያደርገው። ኤንጅል ኦፍ ያህዌ ይለውና መልሶ ያህዌ ሆስትስ የሚል ማለት ነው። ወይም ሆስትስ ማለት የሰማይ ኃይላት ወይም ያው መላእክቶች እንደማለት ነው። መልሶ የሰማይ ኃይሎች ወይም ጸባኦት እየተባለ የሚጠራው ማለት ነው። እና ይመላልሰዋል። ቃሎች የምታስታውሱ ከሆነ እዛ ጋር የእግዚአብሔር መልአክ ይለውና ያህዌ ሆስትስ ይለዋል ማለት ነው። መልሶ የሰራዊት ጌታ ይለዋል መልሶ። ኦኬ ሶ እዚህ ጋር ፖሊቴዝም ነው እየተወራ ያለው። ፖሊቴዝም አይደለም፣ በደንብ እናውቃለን። ኦር መድብለ አማልክት ምናምን አይደለም። ኦኬ መድብለ አማልክት አይደለም። ሶ ያ the same angel ሚዲየት ሲያደርግ እናያለን ማለት ነው። መካከለኛ ሰራዊት ተንኪዮ። እሺ ሰራዊት ነው አማሪክ ኃይላት ሰራዊት የሰራዊት አምላክ እሺ ልክ ነው። ስለዚህ እንደ ሚዲየተር ይታያል ማለት ነው። እንደ ሚዲየተር ይታያል በኩል የተደረገ ንግግር ማለት ነው። then he showed me Joshua the high priest standing before the angel of the Lord። ቅድም ምዕራፍ 1 ቁጥር 8 ላይ the angel of the Lord ብሎታል። ምዕራፍ 1 ቁጥር 12 ላይ the angel of the Lord ብሎታል። አሁን ምዕራፍ 3 ቁጥር 1 ላይ the angel of the Lord ይለዋል ራሱን ማለት ነው። እግዚአብሔር መልአክ ኦር መላእክ ያህዌ ማለት ነው። ኦኬ አሳየኝ ይላል። and Satan standing at his right hand to accuse him። ኢቭን በጣም ደስ የሚል ኮኔክሽን ማውጣት እንችላለን። ባይዘው እዚህ ውስጥ አዲስ ኪዳናችን ላይ ቆመን ማለት ነው። and Satan standing at his right hand to accuse him ነው አይደል የሚለው። ሊከሰው በቀኝ በኩል ቆመ ነው የሚለው። በቀኙ ቆመ። በማን ቀኝ? በኢያሱ ቀኝ ማለት ነው። በመልአኩ ቀኝ ማለት ነው። እና ቆመና ሊከሰው ተዘጋጀ ነው የሚለው። ሮሜ ትዝ አይላችሁም? 8 ቀኙ የተነጠቀበት አካል ትዝ አይላችሁ? ቀኙ የተነጠቀበት በእግዚአብሔር ቀኝ ያለው አይደለ? ስለኛ የሚማልደው ቀኙ ነው የተወሰደበት እዛ ጋር። ኦኬ በቀኝ በኩል ቆሞ ሊከስ የሚመጣ አካል ነበረ። ዞር አረገልን ማለት ነው እውነተኛው መሲህ። ኦኬ እንቀጥል። አኪውዝ ሊያደርገው ማለት ነው። ከዛ ቀጥሎ ምን ይለዋል? the Lord said to Satan። the Lord አሁንም ያህዌ በሚለው ነው የሚቀየረው። ባይዞ ቅድም ቁጥር 1 ላይ ምዕመናን ቁጥር 1 ላይ angel of the Lord ብሎታል። የእግዚአብሔር መልአክ አለውና በአንድ ድምፅ እግዚአብሔር ይለዋል፣ ይለውጠዋል ማለት ነው። አያችሁ ዳለውና ቁጥር 1 ላይ ዘካርያስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር መልአክ ብሎ ጠርቶ፣ ኦኬ የእግዚአብሔር መልአክ ብሎ ጠርቶት፣ ከዛስ ኢሚዲየትሊ እግዚአብሔርም ሰይጣንን ይላል። ማን ነበረ ሊካሰስ ቆሞ የነበረው? የእግዚአብሔር መልአክና ሰይጣን አልነበር? አሁን ምን ይላል? እግዚአብሔር ይለዋል ማለት ነው መልሶ። and the Lord said to Satan
ሎርድ ሲልም ካፒታሎችን ነው የሚጠቀመው። ያህዌ የሚለው ቃል ነው ባይዞ LORD ትልልቆቹ ናቸው። ከዛስ the Lord rebuke you ኦ ሴጣን አለው። ያዙልኝ እዚህ ጋር ዲስቲንክሽኑን ደግሞ ሎርድ አለውና እግዚአብሔር የሚጠራበት ታይትል ነው። ያ መልአኩ ቁጥር 2 ላይ መልሶ የሚወስደው። ከዛስ መልሶ ደግሞ the Lord rebuke you አለ፣ እግዚአብሔር ይገስጽ አለው። ስለዚህ መልአኩ እንደ እግዚአብሔር መልሶ አይደንቲፋይ ሲደረግ እናያለን። ከዛ ደግሞ ያህዌ ገስጽ ብሎ ደግሞ መልሶ ሲገስጸው እናያለን ማለት ነው። ሲገስጸው እናያለን። ምንድነው እዚህ ውስጥ ክሩሻል የሆነ ፖይንት ማውጣት የምንችለው? ክሩሻል የሆነ ፖይንት ማውጣት የምንችለው ምንድነው? እዚህ ውስጥ እየተናገረ ያለው መልአኩ ነው፣ ምዕራፍ 3 ቁጥር 1 ላይ። ከዛስ በሰርድ ፐርሰን ደግሞ ያህዌ ነው እያወራ ያለው የሚል ነገር እናገኛለን። እዛ ጋር ራሱ ያህዌ መላእክት ተወክለው በእግዚአብሔር ስም ሊያወሩ አይችሉም። ባይዘው እግዚአብሔር እንዲህ ይላል ነው እንጂ የሚሉት እግዚአብሔርም አለ ተብሎ አይነገርላቸውም። የትም አታገኙም። ይሄን ብሉይ ኪዳን መጽሐፍት ላይ አታገኙም። የለም እግዚአብሔር እንዲህ ይላል ነው የሚሉት እንጂ እግዚአብሔርም እንዲህ አለ ተብሎ አይነገርላቸውም በእነሱ በኩል ተደርጎ። ኦኬ። ስለዚህ ተናጋሪው መልአክ ነው። ነገር ግን ንግግሩን ካያችሁ በሰርድ ፐርሰን ነው። ያህዌ እያለ ነው የሚጠራው። ያህዌ እያለ ነው የሚጠራው። ስለዚህ ይሄ ቃል ቀጥታ ዘፍጥረት ምዕራፍ 19 ቁጥር 24 እና ዘጸአት ምዕራፍ 3 ላይ መልአክ የሚል ነገር እናያለን። ደን እግዚአብሔርም የሚል ነገር እናያለን አይደለ? ሙሴ ጋር ሲነጋገር መልአክ ይልና እግዚአብሔርም ሙሴን አለው ይላል መልሶ ማለት ነው። ስለዚህ ያ መልአክ ራሱ እግዚአብሔር ነው። ልክ ጄኔሲስ 19 ላይም ደግሞ የምናየው ማለት ነው። የቤቴል አምላክ ተብሎ የሚጠራው ግን መልአክ ነው እዛ ጋር ስናየው። ኦኬ ሶ እንቀጥል። አሁን ዘካርያስ ላይ ኮኔክሽኑን ይዘናል። አሁን ምዕራፍ 1 ላይ በቃ መልአክ ነው፣ ፈረስ እየነዳ መጣ፣ ሰው ነው የሚል ምስል አስያዘ። ከዛ በርዛናት ዛፎች መካከል ቆመ የሚል አየ። ከዛ በኋላ ሲያማልድ አየን። ኦኬ ሲያማልድ አየን። ምን ኢየሩሳሌምን እስከ መቼ ነው ማትመራት የሚል ነገር ሲናገር አየን። 3 ላይ መተን ምን አገኘን? ከሰይጣን ጋር ሲነጋገር አየን። ደን ራሱ ያህዌ ሆኖ አይደንቲፋይ ሲደረግ አየን። ማን? the angel of the Lord። እስቲ ቁጥር 4 ላይ እዛው ምዕራፍ 3 ላይ ደግሞ ምን ያደርጋል ይሄ መልአክ ሲባል ምዕራፍ 3 ቁጥር 4 ላይ and he said behold I have taken your iniquity away from you ኃጢአትህን አስወግጄልሃለሁ። ኃጢአትን የሚያስወግድ ማን ነው? አዲስ ኪዳናችን ላይ መተን አይሁዶችን እንጠይቅ እስቲ። ምን ነበር ያሉት? ኢየሱስ ክርስቶስ ኃጢአት ተሰረየችልህ ሲባል ምን ብለው ነበር ክስ ያቀረቡት አይሁዶች ኢየሱስ ላይ? ኃጢአትንስ እንኳን ይቅር ሊል የሚችለው እግዚአብሔር ነው አይደል ያሉት? አይደለም ወይ? አይደለም ወይ? ኃጢአትሽ ተሰረየችልሽ ትላለህ እንዴ? ከአንዱ በቀር ከሱም ከእግዚአብሔር ውጪ ማንም ኃጢአትን ይቅር የሚል የለም፣ በደልን የሚምር የለም። እዚህ ጋርስ መልአኩ ይምራል። ለምን? ከላይ ቁጥር 2 እና 1 ላይ አይተናል። ምን ስለሆነ? he is God himself ራሱ እግዚአብሔር ስለሆነ ራሱ እግዚአብሔር ስለሆነ ዲቫይን አክት ነው። ሪሙቪንግ ኢኒኩዊቲ ተመሳሳይ ቃል ማለት ነው። በደልን ማስወገድ የሚለው ኢሳይያስ 43 ላይ አለ። ኢሳይያስ 43 25 ላይ ማለት ነው። በደልን ማስወገድ። ስለዚህ ይሄኛው መልአክ ምዕራፍ 3 ላይ ተመልከቱ። ምዕራፍ 3 ላይ ምዕራፍ 3 ቁጥር 1 እና 2 ላይ ከሰይጣን ጋር የተከራከረ ነው። ደን ድል የሚነሳም ጭምር ነው። ኢያሱ ተከሶ ነበር፣ እድፍ ነበረብህ ተብሎ፣ ነገር ግን በደልን የሚያስወግድ ሆኖ ሲመጣ እናያለን ማለት ነው። በደልን የሚያስወግድ ሆኖ ቁጥር 4 ላይ ሲመጣ እናያለን ማለት ነው። ይሄም ተመሳሳይ ነው። ያህዌ ኢሳይያስ 43 25 ላይ ያደረገው አይነት ነው ማለት ነው። አይነት ነው። ኦኬ አሁን ወደ መደምደሚያው እንምጣና ይሄ የማለደው መልአክ ማን ነው? መልሱ እናገኘው። ኦርደሩን መተናል አይደለ? ምዕራፍ 1 ቁጥር 1 እስከ ምዕራፍ 1 ቁጥር 8 ላይ፣ ምዕራፍ 1 ቁጥር 12 ላይ፣ ምዕራፍ 3 ቁጥር 1 እና 2 ላይ፣ ምዕራፍ 3 ቁጥር 4 ላይ ደን እነዛን ኮኔክሽኖችን ከምን ጋር አያይዘን ዘፍጥረት 19:24 ጋር እና ዘጸአት 3 ጋር አያይዘን ኦኬ በደልን ማስወገድ የሚለውን ኢሳይያስ 43:25 ጋር አገናኝተን እሺ አየነው። ይሄ መልአክ ምን አይነት ኔቸር እንዳለው ኦኬ
አሁን ይሄን መልአክ ምዕራፍ 12 ላይ መጥቶ ኦኬ ምን አይነት ፊገር እንደሚይዝ እናያለን ማለት ነው እንይዛለን ማለት ነው። በተገላቢጦሽ እየጠራ ኢንተርቼንጅብሊ እየተጠራ የመጣው ማን ነው ሲባል ኤንጅል ኦፍ ዘ ሎርድ በተለይ ምዕራፍ 3 ቁጥር 1 እና 2 ኢዝ ኤሰንሻል ራሱ እግዚአብሔር እያለ እየጠራው ይመጣና ኦኬ እየጠራው ይመጣና ሶሪ አንዴ ኦኬ እሺ እየጠራው ይመጣል ኤንጅል ኦፍ ዘ ሎርድ ኤንድ ያህዌ እያለ እያገለባበጠ እየጠራው ይመጣና ማሳረጊያውን ምን ይላል? ለምሳሌ ምዕራፍ 12 ቁጥር 10 ላይ ማለት ነው። ምዕራፍ 12 ቁጥር 10 ላይ they will look on me whom they have pierced and they shall mourn for him የሚል ነገር እናያለን። የወጉትን እኔን መልሰው ያዩኛል። ኦኬ የወጉትን እኔን ምን ይሉኛል? ያዩኛል። ይሄን ማን ነው እያወራ ያለው ነው? ወደ ኋላ እየመዘዘን እንሂድ። ኦርደሩን ወደ 3 ነው 4 ቪዥኖችን ነው ዘካርያስ የሚያየው በዚህኛው መጽሐፍ ላይ። ስለዚህ እነዚህን ቪዥኖችን ተርታ በተርታ እያስቀመጥን ስንሄድ ኦኬ ተርታ በተርታ እያስቀመጥን ስንሄድ ማን ነው እዚህ ጋር ኮንክሉዥኑን እያወራ ያለው? ያዩኛል የወጉኝን እያለ ያለው ማን ነው ነው ጥያቄው። ማን ነው እያወራ ያለው? መልሱን እናገኝ። እየለጠፋችሁ ሂዱ እናንተ ማን እያወራ እንዳለ ማለት ነው። ምዕራፍ 12 ቁጥር 1ን አሁን ምዕራፍ 12 ቁጥር 10 ነው ያነበብኩላችሁ። ምዕራፍ 12 ቁጥር 1ን እና ምዕራፍ 12 ቁጥር 4ን እስቲ ፖስቱ እዚህ ጋር እያወራ ያለው ያህዌ ነው። which is ምዕራፍ 3 ቁጥር 1 እና 2 ላይ ኢንተርቼንጅብሊ ከመልአኩ ጋር የተጠራው ማለት ነው። የተጠራው ያዙልኝ የጠቀስኳቸውን ኦኬ። ስለ እስራኤል የተነገረ ቴንክ ዩ የእግዚአብሔር ቃል ሸክም ይህ ነው፣ ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንደዚህ ይላል። ይኸው እግዚአብሔር ነው እያወራ ያለው ማለት ነው። እግዚአብሔር ነው እያወራ ያለው። ቁጥር 4ንም ለጥፉልኝ። ስለዚህ ተናጋሪው ራሱ እግዚአብሔር ነው። ቁጥር 1 ላይ ውረድልኝና ቁጥር 10ን ተመልከት። የወጉኝን ይላል ማለት ነው አይደለ? የወጉኝን ያያሉ። ምዕመናን ጎበዞች ስለሆናችሁ መልሱ። የተወጋው ማን ነው? ሰዎች የሚያዩት መልሱልኝ። የተወጋው ማን ነው? የሚወጋው ማን ነው? ምዕመናን ኮሜንት ላይ መልሱልኝ። ቁጥር 1 ላይ መልሱን አግኝተናል አይደለ? ቁጥር 1 ላይ ምን የሚል ነው ያነበብነው? ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል። እግዚአብሔር ነው እያወራ ያለው። 10 ላይ መጥቶ የወጉኝ እያለ ያለውም ራሱ እግዚአብሔር ነው። ታዲያ የሚወጋው እግዚአብሔር ማን ነው? ኢየሱስ ነው። ኦኬ ደን ያህዌ ምን እያለ ነው? ወግተውኛል እያለ ነው። ያህዌ ምን እያለ ነው? ያዝኑለታል። they will mourn for him ያዝኑለታል እያለ ነው። ኦኬ ሶ ኦርደሩን እናምጣ። በፈርስት ፐርሰን አድርገን እስከ ሰርድ ፐርሰን ነው የተወራው ሲወራ ማለት ነው። በአንደኛ መደብና በሁለተኛ መደብ እየተደረገ ነው። ምዕራፍ 10 ላይ በተለይ ያለው 12 ላይ ያለው የሚወራው ማለት ነው። ተወቅቷል ግን መለኮት ነው። መለኮት ነው። ምዕራፍ 1 ላይ ሲጀምር እግዚአብሔር እንዲህ ይላል የተባለው በአንድ ትንፋሽ ነው የወረደው ሲወርድ። ከዛስ ተወግቻለሁ ይላል። ከዛስ ይታዘንለታል፣ ያለቅሱለታል ተባለ። he is God the Son ኢየሱስ ክርስቶስ ነው፣ የእግዚአብሔር ልጅ ነው እየተወራ ያለው እየተባለ ዳን ኤንጅል ኦፍ ዘ ሎርድ እየተባለ ዘካርያስ ላይ የተጠራው ማን ነው? ኢየሱስ ክርስቶስ ነው። ለዚህ ነው የማለደው። ሌላ ተራ ፍጡር አልማለደም። ኦር ሌላ ፍጡር የሆነ መልአክ አልማለደም። this is the angel of the Lord የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ኢየሩሳሌምን ማትምርልኝ ተብሎ የተነገረለት ማለት ነው። ኦኬ ሶ አይ ቲንክ ያገኘ ነው ይመስለኛል። that's it በጣም ብዙዎቹ በጣም ቆንጆ አድርገህ ነው እንትን ያልካቸው። ትክክል ነው። እኔም የምስማማባቸው ናቸው። እቺ አሁን እኔ ትንቢተ ዘካርያስ ፎከስ እዛ ትንቢተ ዘካርያስ ምዕራፍ 1 12 ላይ ነበር። አክቹዋሊ አንተ እሱ ላይ ራሱ እሱንም ክፍል ቢሆን እንደዛም
የሚፈቱ በጣም ብዙዎች አሉ። አዘ ቴዎፋኒ ያደርገው ማለት ነው። ግን ደግሞ ሰም ኦፍ ኢንፋክት በጣም ኤርሊ ስቴጅ ላይ የነበሩ ማለት ነው ኤንሸንት ኮሜንታሪዎችን ላይክ እንደ አዳም ክላርክ፣ ጄምስ ስሚዝ፣ እነዚህ ቶማስ ኮንስታብል እነሱ ኮሜንታሪዎች ላይ ደግሞ በቀጥታ መልአክ ነው ብለው ነው የሚገልጡት፣ ቴዎፋኒ አይደለም ብለው ምክንያታቸውን የሚዘረዝሩበት ሁኔታ አለ። እነ ስሚዝ እነ ኮንስታብል ዶክተር ኮንስታብል እነ ክላርክ እና እነ ክላርክ አዎ they are individual commentators by the way ኤፊ እነሱን ለአውቶር እንዳትጠቀማቸው ኢንዲቪጁዋል ኮሜንታተርሶች ናቸው። ለምሳሌ ESV ስቴዲ ባይብል ብጠቀም it is like 60 ፕሮፌሰርስ እና 60 በላይ ፕሮፌሰሮች ኢቫንጀሊካል ፕሮፌሰሮች ናቸው ያዘጋጁት። ሪፎርሜሽን ስቴዲ ባይብልን ብታይ NIV ስቴዲ ባይብልን ብታይ እያንዳንዳቸው 67 የሚጠጉ ሊዲንግ ስኮላሮቻችን ናቸው የሚፈቱት። እነዚህ ጋር ሲመጣ ግን ኢንዲቪጁዋል ናቸው። ኢንዲቪጁዋል ስለሆኑ ሊሚቴሽን አለባቸው ብለን እንወስዳለን፣ እንጠቀማቸዋለን በደንብ ግን ሊሚቴሽን አለባቸው። ዲፋይን ሲያደርጉ ማቴሪያሎችን ሲያዘጋጁ አሁን ጥቅስ ከጥቅስ እያዋሃዱ ይናገራሉ። ሲናገሩ but they have limitation of authority ይባልላቸዋል። ለነ አዳም ክላርክ፣ ለነ ስሚዝ፣ ለነ ዶክተር ኮንስታብል ይሄ ነው እንትን የሚባለው። ለምን ኢንዲቪጁዋል ኮሜንታተርስ ናቸው ተብሎ ስለሚጠራ። ነገር ግን ሰብሰብ ብለው የኛዎቹ ባስቀመጡት ላይ ካየን እኔ አውጥቼ ላሳይ ይችላል። አሁን ESV ስቴዲ ባይብል ላይ፣ ሪፎርሜሽን ስቴዲ ባይብል ላይ፣ NIV ስቴዲ ባይብል ላይ አሁን በተቀመጠበት ለዛውም ቻርት ውስጥ ይሄ አንድ ፔጅ ላይ በአራት ማዕዘን ማለት ነው ራሱን የቻለ አንድ አርቲክል ያስቀምጣሉ። ሲያስቀምጡ ስለዚህኛው ኤንጂል አርቲክል ያስቀምጡታል። ቆይ አውጥቼ አሳያችኋለሁ። ያስቀምጡታል ማለት ነው። በዚህ መልክ ይፈታል የሚል ነገር ማለት ነውና ስፔሲፊክ አድርገው እነሱ ዘካርያስ 1:12 ያስቀምጣሉ እንደዛ። ያ ቆይ እስኪ ካልተሳሳትኩ ከዚህ በፊት አይቼው ስለነበረ ለሚሾዩ ከሌሎች ክፍሎች ላይ 1 2 3 ያነሳው በነገራችን ላይ ጠቅላላ አለ። ልክ ነው። በእንደዛ ነው የተገለጡት ቴዎፋኒ ተደርገው ማለት ነው። አሁን የዘካርያስ 1:13 እና የሚያነሱት አርጊመንት አለ። ኤኒዌይስ እናነሳዋለን ወደፊት። እነሱ ያነሱት አይደለም በቀጥታ ቴዎፋኒ አይደለም ብለው የሚያነሱት አርጊመንት አለ። በተለይ ደግሞ አዳምስ ክላርክ የሚያነሳው እንትን አለ። ግን ሌላ ጊዜ በሰፊው እናየዋለን። እነሱ ግን በሁለት ነው። ኤኒዌይስ በሁለቱም ነው የሚፈታው። ማት ደግሞ ቴዎፋኒ ብለው ደግሞ ይፈቱ ደግሞ አሉ፣ ስኮላሮች አሉ። ቴዎፋኒ ነው ብለው እሱን የሚገልጡት እሱን ራሱ ማለት ነው። ዘካርያስ 1:12 ማለት ነው። እንደዛም ብለው የሚገልጡት አሉ። ልክ ነው። ኢቨን ኤርሊ ቸርች ላይም ዲፍረንሱ አለ እኮ። ዞሮ ግን ኮንሲስተንትሊ ማየት የምንችለው በየትኛው መነጽር ቢሆን ነው የሚቀለው የሚለው ነገር ማለት ነው። አይ ልክ ነው። እሱማ እንትኖቹ ይበልጣሉ ከኢንዲቪጁዋልስ ኮሜንተሪ ዳስትሩ ያ የተደራጀ ነው እንዳልኩ ብዙ ሶርሶችን ነው የሚጠቀመው ማለት ነው። ዘካርያስ ቆይ እየፈለኩ ነውና ኤኒዌይስ ሞር ኦፍ ኮንሲስተንት በሆነ ወይ ሄደን ቼክ እናድርገው ከተባለ ምናገኘው በተለይ ምዕራፍ 3 ቁጥር 1 እና 2 ኢዝ ኢሴንሻል ይሄን መልአክ ለማወቅ ከያህዌ ዲስቲንጉሽድ ሆኗል። ራሱ ያህዌ የተባለም ይጠራል ነው። ዲስቲንጉሽድ የት ዋን በኢሴንሱ ዋን ሆኖ ይጠራል። ደን ዲስቲንጉሽድ ነው። ከዛ መልጃን ሲያቀርብ እናያለን። ከዛ መልሶ እግዚአብሔር እየተባለ ሲጠራ በተለይ ለካህኑ ኢያሱ የቆመበት እንትን ላይ መልአኩ አለና መልሶ እግዚአብሔር ብሎ ጠራው ማለት ነው። ስለዚህ ይሄ መልአክ ነው ኢንተርቼንጅብሊ እየጠራ ሄዶ ምዕራፍ 12 ላይ ተወጋ የተባለው ማለት ነው። ደን ያ ጋር ደሳን ሆኖ እናገኘዋለን። የቁጥር ስንት ነበር ያልከኝ ኤፊ? የቁጥር 12 አንድ ነው ወይስ የአንድ 12ን? የኤስቪ ስቴዲ ባይብሉን እሺ ያ ኢቨን ኤስቪ ስቴዲ ባይብል ፐርሰናል ሪፕሬዘንታቲቭ እግዚአብሔር ይለዋል ማለት ነው። ፐርሰናል ያ ማለት ሌሎች መላእክት ያ እንትን የላቸውም ማለት ነው። ኤስቪ ስቴዲ ባይብል ነው። ደን ምን ይለዋል? ኦኬ ያው ዘካርያስ ነው። ዘካርያስ 1:12 ያው 1:12 for the nations to be the rest እኔ ቀጥታ ከእንትኑ ላይ ጽሁፉ ቀጫጫ ስለሆነ ማለት ነው።
for the nations to be at rest while the Lord's people have no rest is a reversal of a proper order. ህዝቦች አይዲያውን ለፉት ለማንኛውም ህዝቡ ሬስት ላይ አይደለም፣ ስደት ላይ ምንድነው ምርኮ ላይ ነው ያለው። ኢየሩሳሌም ምርኮ ላይ ነው ያለችው። ደን ያ ተገላቢጦች ነው። ምክንያቱም ጥፋት ሲያጠፉ ነው እግዚአብሔር እንደዚህ አይነት ነገር በእነሱ ላይ የሚያመጣው። ጥፋት ሲያመጡ ነውና ይሄ ፕሮፐር ኦርደር አይደለም። the angel of the Lord ይላል ነው even የሚጽፈው ማለት ነው። the angel of the Lord God's personal representative ይላል ነው። ፐርሰናል የለም ማለት ነው ሌላ እንደዚህ አይነት መልአክ። personal representative therefore intercedes በዚህ ምክንያት የሚማልድ with the Lord to bring an end to the 70 years of judgment የ70 ዓመቱን ምርኮ በተመለከተ ምልጃን ያቀረበ ማለት ነው። ተመሳሳይ ሐሳብ ኤርሚያስ ምዕራፍ 25 ቁጥር 11 ላይ ማግኘት ትችላላችሁ ይላል። ስለዚህ personal representative ማንንም ሌላ የለም፣ ሁለተኛ የለም። ይሄኛውን አካል የሚወክል ሌላ ሁለተኛም የለም። ስለዚህ the special angel of Yahweh is Yahweh himself ነው የምንለውኛ። የእግዚአብሔር ልዩ መልእክተኛ ፐርሰናል ሪፕሬዘንታቲቭ የሆነ ልዩ መልእክተኛ የሆነው መልአክ ራሱ እግዚአብሔር ነው። በጣም አባቶች በዚህ ነገር ላይ በደንብ አውርተውበታል። ባይዘ ቴዎፈኒ እያሉ ማለት ነው። እንትንን ልጨምርል the Reformation Study Bible እና NIV እንትኑ ግን አማን አሁን ጋር ፐርሰናል ሪፕሬዘንታቲቭ which is representative angels ሲል ዳት ቴዎፋኒ ነው የሚያመለክተው ወይስ ደግሞ አዜ ቅድም ስታወራ እንደነበረው በእግዚአብሔር ስም ማውራት ይችላል ነው? ካን ስፒኪንግ ጋድስ ኔም ሚለውን ነው የሚያሳየው ኤንጅሉ ወይስ ያ ሂ ካን ስፒኪንግ ጋድስ ኔም ያልካቸው በሙሉ እንጂ ለምሳሌ እንትን ላይ ዘጸአት ላይ ምን የሚል ቃል ነው የምናገኘው? ዘጸአት ላይ ሳይሆን ያ ዘጸአት ላይ ቃሌም በአፉ አደርጋለሁ ነው አይደል? ከዛስ አይምራችሁም ኃጢአታችሁን ይቅር አይልም ይላል። ማን? the angel እሱንም ክርስቶስ ነው ብለን ነው የምንፈታው። ባይዜ ለምን መማር የሚችል እግዚአብሔር ስለሆነ እግዚአብሔር ብቻ ስለሚሆን ያ ደን በዛ አይዲያ ተደርጎ ነው የመጣው። እንትንን ቆይ አንዴ ልጨምርላችሁ። የሪፎርሜሽን ስቴዲ ባይብል ይሄ ራሱ ወደ 60 የሚጠጉ ኢቫንጀሊካል ሊቃውንት ናቸው ሰብሰብ ብሎ ከተለያየ ትራዲሽን ማለት ነው። አሁን ቼክ ያደረኩት ሪፕሬዘንታቲቭ ኤንጅል የሚለውን ምንድነው በሁለቱም ጋድስ ፕሬዘንስ ይልና እንደገና ደግሞ ሚዲየትድ ስሩ አን ኤንጅል ይላል በመላክ በኩል ማለት ነው። በሁለቱም ነው እያደረገ የሚፈታ ሳይ ባይገርምም ምን ኮሜንተሪ ላይ እኔ አሁን እያየው ያለሁት ጀስት እንትን አድርጌው ነው ጋድ ፐርሰናል ሪፕሬዘንታቲቭ ኤንጅል ብዬ ሳመጣው ደሆል ጠቅላላ እንትኖች የሚያመጡት ነው እያየ ያለሁት። እሺ ኦኬ ይሄው እዚህ ጋር ለምሳሌ እንትን ቀጥታ ነው አንድ ታይትል ሰጥቶት ነው የኤስቪ ስቴዲ ባይብል ማለት ነው። የሪፎርሜሽን ስቴዲ ባይብል አንድ ሙሉ እንትን ሰጥቷል። ቅድም ያልኩ አስታውሳለሁ ያልኩት እቺ ነው። በአራት ማዕዘን ውስጥ አድርጎ ይሄን ቶፒክ ሙሉ ነው የሚዳስሰው።